ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም አመሻችሁ። እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። አጥር ያለ ነገር እየላችሁ ቀርብ ያለው እሱም መድኃኒት ምንድነው በሚል ርዕስ ነው። እስቲ ለእናንተ መድኃኒት ምንድነው? እንግዲህ መልሱን እዛው ለራሳችሁ ስጡ። እኔ ደግሞ መድኃኒት ምንድነው በሚለው ርዕስ አንዳንድ ነገሮችን እላችኋለሁ። መድኃኒት ማለት በሰው ወይም በእንስሳ ውስጥ የሚከሰት በሽታን ለመከላከል፣ ለመፈወስ፣ ለመቆጣጠር ወይም ለመቀነስ የሚጠቅም ንጥረ ነገር ወይም ዝግጅት ነው። በቀላሉ መድኃኒት ህመምን የሚያክል ወይም የሚያክም ወይም የሚከላከል ነገር ነው ማለት ነው። መድኃኒት ዋና ተግባሮች በሽታ መፈወስ፣ ለምሳሌ አንቲባዮቲክስ፣ ህመም መቀነስ፣ ለምሳሌ ፓራስታሞል፣ እነዚህ እና አይቡፕሮፌን፣ በጣም ደግሞ ሲቨር ፔን ለሆነ እና ትራማዶል ወዘተ። በሽታን መከላከል ለምሳሌ ክትባት፣ የሰውነት ስርዓት መቆጣጠር፣ ለምሳሌ ደም ግፊትን መቆጣጠር። እነዚህን ሁሉ ተግባራት የሚፈጽሙ መድኃኒቶች ናቸው ማለት ነው። ሌላው መድኃኒት የሚወሰድበት መንገድ ሩት ኦፍ አድሚኒስትሬሽን የምንላቸው ማለት ነው። እነዚህ ሩት ኦፍ አድሚኒስትሬሽን ብዙ ናቸው። ከነዛ ውስጥ ለምሳሌ በአፍ መውሰድ ወይም ደግሞ መጠጣት፣ በመርፌ መውሰድ። በመርፌ ስንል አይቪ ሊሆን ይችላል። በስራችን በኩል በክንዳችን የሚሰጥ ማለት ነው። ወይም ደግሞ አይኤም የምንለውን በታፋ በኩል የምንወስደው አለ። በመቀባት የምንወስደው አለ። በምላሳችን ስር በማስቀመጥ የምንወስደው አለ። ወይም ደግሞ በመቀመጫችን በኩል የሚገቡ መድኃኒቶች አሉ። ዛት ሚን ሰፖስተሪ የምንላቸው ማለት ነው። እነዚህንና እነዚህን በመሳሰሉ መንገድ መድሃኒትን እንወስዳለን ወይም ደግሞ መድሃኒት የሚወሰዱበት መንገዶች ናቸው ማለት ነው። እንግዲህ ወደፊት ሰፋ አድርገን ስለ መድሃኒት እናያለን። ለጊዜው ማስጠንቀቂያ ምንድነው? መድሃኒት ያለ ሀኪም ወይም ያለ ፋርማሲስት ምክር መውሰድ አደገኛ ሊሆን ወይም ደግሞ አደገኛ ነገሮችን ሊፈጥር ይችላልና ከነዚህ ነገሮች ልንጠነቀቅ ይገባናል ማለት ነው። እንግዲህ የዛሬው ዝግጅቴ እቺን ትመስላለች። ስላዳመጣችሁኝ አመሰግናለሁኝ። መልካም ቆይታ ይሁንላችሁ። የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ ይሄንንና የመሳሰሉ ነገሮችን አስፍተን እንድንማማር እንዲሆን እጠይቃለሁኝ። ቴንኪው